ውድ ተመልካቾቻችን ዛሬ በዚህ ዝግጅት ወደ እናንተ የምናደርሰው በእጅጉ የሚያስፈራ ለመስማት የሚከብድ አንድ የቤተ ክህነት ሰው ያደርገዋል ብላችሁ የማትገምቱት ነገር ግን የተደረገ ዛሬም ድረስ እየተደረገ ያለ ስትሰሙት እውነት የማይመስል ስትረዱት የልብ ምታችሁን ቀጥ የሚያደርግ ልትናገሩት ልተነፍሱ ስታስቡ የሚያስደነግጥ ሰውነታችሁን የሚሰነጥቅ ቤተ ክርስቲያንን ያለ ስሟ ስም የሚሰጥ ክርስትናን የሚያስነውር ካህናትን የሚያስነቅፍ ክህነትን እንደ ተራ ነገር መነገጃና መሸቀጫ መተዳደሪያ ያደረጉ በስራቸውና በተግባራቸው ዲያብሎስ የሚቀናባቸው ሰይጣን እንኳ እንዴት በለጡኝ ብሎ የሚገረምባቸው ነገር ግን ማንም ሰው የማያውቃቸው ከሚዲያና ከአደባባይ የተሰወሩ ቤተ ክርስቲያንን ያረከሱ የቤተ ክርስቲያንን ልጆች ክርስቲያኖችን ገንዘባቸውን እየበዘበዙ ያሉ እጅግ ነውረኛ ስራ ላይ የተሰማሩ በተለይ ሀገርን፣ ቤተሰብን፣ ቤተ ክርስቲያንን ለመርዳት ብለው ባህር አቋርጠው ከሀገር ርቀው በባዕድ ሀገር በሰው ቤት በአረብ ሀገር በስራ ላይ ያሉ እህቶችን እናቶችንና ወንድሞችን በደካማ ጎናቸው እየገቡ የቤተ ክርስቲያን አገልጋይ ነን፣ አባት ነን፣ ኑ ንስሐ ግቡ፣ ትምህርት እናስተምራችሁ እያሉ ሰዎችን በእጅጉ እያታለሉ ያሉ ደጋግትና ወንድሞች ለበጎ ተግባር ለመልካም ስራ የቅድስት ቤተ ክርስቲያን ስርዓቷ ሳይዛባ ዶግማና ቀኖናዋ ሳይለዋወጥ ሳይቀያየር ኦርቶዶክሳዊ አስተምህሮ በቀጥታ ለስደተኞች እንዲደርስ በማሰብ በኦንላይን ተሰባስበው በመሰረቱት አንጋፋ ማህበር ውስጥ የበግ ለምድ ለብሰው አባት መስለው ወደ ማህበሩ ሰርገው በመግባት አስተምህሮን ጭምር በማዛባት ከምዕመንም ገንዘብ በመሰብሰብ ነውረኛና አሳፋሪ የሆነ ስራ እየሰሩ ያሉ ከታች ሆነው ምዕመን መስለው ከምዕመን ጋር ተቀላቅለው ለእነኚህ ሰዎች ምስክርነት የሚሰጡ የራሳቸውን የጥቅም ተካፋይ ደቀ መዝሙሮችን ያደራጁ በዚህ ጉዳይ ላይ ጥያቄ የሚያነሱ አባቶችን፣ ወንድሞችን፣ እህቶችን ምዕመን አስመስለው አደራጅተው ወደ ማህበሩና ወደ ምዕመኑ ባስገባቸው ተከታዮቻቸው ጥያቄ የሚያነሱትን አሰራራቸውን የሚገመግሙትን በመሳደብ በማጥላላት መናፍቅ ናቸው በማለት እና የተለያዩ ምክንያቶች እየሰጡ ስማቸውን በማጥፋት አፋቸውን እንዲዘጉ ማህበሩን ጥለው እንዲወጡ በማድረግ 6 እና 7 የተለያየ የባንክ አካውንት በመክፈት በጋራም በግልም በጣም ብዙ ገንዘብ ያካበቱ ምዕመንን እየዘረፉ ያሉ ስውር የሆኑ ነገር ግን አስተምህሮታቸው ሲመረመር ከአሕዛብ አስተምህሮ ጋር የሚጣመር የሚመሳሰል ሰንበትን እስከ ጀንበር ግባት ጾሙ የሚሉ አደገኛ ሰዎችን እንገልጣለን። እስከ ዝግጅቱ ፍጻሜ እንድትከታተሉን ጋበዝናችሁ። ይህ ሃኖስ ሚዲያ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ተመልካቾቻችን በባለፈው ዝግጅታችን ግራኝ አህመድ ቤተ ክርስቲያንን እንዴት በሳት ሲያቃጥል እንደነበረ፣ እንዴት ሲያወድም እንደነበረ፣ መነኮሳትን ገዳማውያኑን በገዳም በባታቸው እያሉ ገዳሙን ከነ ገዳማውያኑ እንዴት በሳት እንዳነደደ፣ እንዴት እንዳቃጠለ፣ ጣሊያን ኢትዮጵያን በወረረችበት ወቅት ክርስቲያኖችን እየለየች ስትረሽን እንደነበረ፣ ገዳማትን አድባራትን በጀት ስታወድም እንደነበረ፣ ደርቡሽ የታላቁ የማህበረ ሥላሴን ገዳም በመርዝ መርፌ ወግቶ መነኮሳቱን በመርዝ እንዴት እንደፈጀ የቤተ ክርስቲያንን ሕልውና የክርስቲያኖችን አንድነት ሰላምንና ፍቅርን የተፈታተነው ክርስቲያን ሳይሆኑ ክርስቲያን መስለው ወደ ቤተ ክርስቲያን የገቡ የቤተ ክርስቲያንና የክርስቲያን ጠላቶች የፈጸሙት ሴራና ተንኮል መሆኑን ገልጸን ነበረ።
በዛሬው ዝግጅታችን ቤተ ክርስቲያንን ከልጆቿ፣ ልጆቿን ከእናታቸው ከቅድስት ቤተ ክርስቲያን የሚነጥሉ የሐሳዌ መሲህ የዲያብሎስ አገልጋዮች፣ የሰይጣን ተላላኪዎች በቤተ ክርስቲያን ውስጥ ሰርገው በመግባት ቀዳሽና አስቀዳሽ፣ ፈራጅና አስፈራጅ ሆነው የቤተ ክርስቲያንን ልጆች ከውስጥ ሆነው ወደ ውጭ እየገፉ ውጭ ባሉ ግብረ አበሮቻቸው እያስገፉ እየገደሉና እያስገደሉ እምነታቸውን እንዲክዱ ቤተ ክርስቲያንን ጥለው እንዲሄዱ የሚያደርጉት የራሷ የቤተ ክርስቲያኒቱ ዲያቆን፣ ካህን፣ ቆሞስ፣ ጳጳስ መስለው ሰርገው የገቡ የበግ ለምድ የለበሱ ተኩላዎች ናቸው። ታዲያ ዛሬ በዚህ ዝግጅት ምን ልትነግረን ነው ካላችሁ፣ በዚህ ዝግጅት የምነግራችሁ ያልጠበቃችሁትና ይሆናል ብላችሁ ልታምኑት የማትችሉ እጅግ አስደንጋጭ ነገር ነው። እኚህ በምስሉ ላይ የምትመለከቷቸው ሰው የጠመጠሙ፣ መስቀል በእጃቸው የያዙ፣ ካባ ደራርበው የለበሱ ቄስ፣ ቆሞስ የመሰሉ ነገር ግን በተግባራቸው የረከሱ፣ ቤተ ክርስቲያንን ስሟን በመጥፎ ያስነሱ፣ ካህናትን ስማቸውን ያጠለሹ፣ ክህነትን ያረከሱ፣ ለግል ፍላጎታቸው ያደሩ ሰው ፍንትው አድርጌ ልነግራችሁ ነው። እኚህ በምስሉ ላይ የምትመለከቷቸው ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምህሮ በእጅጉ የሚጻረሩ፣ የአሕዛብን ትምህርት የሚያራምዱ፣ የመሐመዳውያንን የጾም ስርዓት የሚከተሉ፣ ሰንበትን እስከ ማታ ጹሙ ብለው የሚያውጁ፣ የቤተ ክርስቲያንን ስርዓት የሚቃረኑ ጸረ ክርስቶስ ናቸው። የኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን በምንም አይነት መልኩ ቢሆን በየትኛውም አጽዋማቱ ወቅት ሰንበትን ስጋ፣ ቅቤ፣ ወተት፣ እንቁላል የመሳሰሉ የጥሉላት ምግቦችን እንዳንመገብ እንጂ የምትከለክለው በሰንበት ቀን እህልና ውሃ እስከ ምሽት ወይም እስከ 11 ሰዓት እንድንጾም የሚከለክል ሕግ የሚደነግግ አዋጅ የላትም። ታዲያ እኚህ ሰው ሰንበትን እንደ አርብና አሮብ ከቻላችሁ እስከ ማታ ካልቻላችሁ እስከ 11 ሰዓት ጾሙ እያሉ ያውጃሉ፣ ያሳውጃሉ። ይህ የአዋጅ ጾም ማለትም ሰንበትን እስከ ምሽት ጾሙ የሚለው የአዋጅ ጾም ከሰባቱ አጽዋማት ውስጥ ያልተካተተ ከቅድስት ቤተ ክርስቲያን የጾም አዋጅ ፈጽሞ ያፈነገጠ ኦርቶዶክሳውያን የማንጾመው ጾም ነው። ነገር ግን በተቃራኒው የእስልምና እምነት ተከታዮች ሰንበትን እስከ ምሽት ይጾማሉ። እንዲጾሙም የሃይማኖታቸው ሕግ ወይም ስርዓት ሆኖ የተደነገገ የጾም አዋጃቸው ነው። ታዲያ እኚህ ሰው ካባ ደርበው ሻሽ ጠምጥመው ሰንበትን እስከ ምሽት ድረስ ጾሙ ብለው ካወጁና ካስተማሩ የቅድስት ቤተ ክርስቲያን አገልጋይ ወይም የኦርቶዶክሳውያን አስተማሪ መምህር ሳይሆኑ የአንድ መስጊድ የጠመጠሙ ሼኪ ወይም ጣቅያ የለበሱ ኡስታዝ ናቸው ብንል እኛ ፍርደ ገምድል የምንሆንበት፣ ነቃፊ የምንባልበት አንዳች ሰበብ ሊኖርብን አይችልም። የእኚህ ሰው ስራቸውና ተግባራቸው በዚህ አያበቃም። ሌላውና ሁለተኛው አደገኛው ስራቸው ደግሞ ከላይ በመግቢያችን እንዳነሳ ነው ደጋግ እህትና ወንድሞች ለበጎ ተግባር ለመልካም ስራ የቅድስት ቤተ ክርስቲያን አስተምህሮ በቀጥታ ወደ ልጆቿ እንዲደርስ በማሰብ በኦንላይን ከተለያየ ቦታና ከተለያየ አገር ሆነው ቃለ እግዚአብሔርን ለሁሉም ስደተኞች እንዲደርስ በማሰብ ማህበር መሰረቱ። ታዲያ እኚህ ሰው በዚህ በተመሰረተው አንጋፋ ማህበር ውስጥ የቤተ ክርስቲያን አባት በመምሰል ስውር ስራቸውን ደብቀው ወደ ማህበሩ ሰርገው በመግባት ማህበሩ ውስጥ ያሉትን ሰዎች አንዳንዶቹን በጥቅም እየደለሉ አንዳንዶችን በመላሳቸው እየሸነገሉ ስለ ማህበሩ የሚቆረቆሩትን የተለያየ ስም እንዲሰጣቸው በማድረግ ማህበሩን ትተው እንዲወጡ፣ ከእምነታቸው እንዲርቁ፣ ቤተ ክርስቲያንንም እንዲጠሉ እያደረጉ የራሳቸውን ጥቅምና ፍላጎት የሚያራምዱላቸውን ሰዎች እሰይ በርቱ እያሉ ቀጥለዋል።
የእኚህ ሰው ሌላውና ከሁሉም የከፋው ስራቸው ከሀገር ውጭ ያሉ በተለይ በአረብ ሀገራት ያሉ እህቶችን፣ እናቶችን እንዲሁም ወንድሞችን በደካማ ጎናቸው እየገቡ መምህርና አስተማሪ የቤተ ክርስቲያን አገልጋይ በመምሰል ቤተ ክርስቲያን እንርዳ፣ ነዳያንን እንመግብ፣ ገንዘብ አዋጡ እያሉ ገንዘብ በመሰብሰብ ላይ ተሰማርተው ይገኛሉ። የሚሰበስቡበት ገንዘብ ቁጥጥር እንዳይደረግባቸው በማሰብ የተለያየ የባንክ አካውንት በጋራም በግልም በዛ ያሉ የባንክ አካውንቶች በመክፈት ምዕመንን እያታለሉ ገንዘብ በመሰብሰብ ላይ የተሰማሩ የቤተ ክርስቲያኑትን ስም እያጠለሹ የክርስቲያንን ስም እያቃለሉ ይገኛሉ። ውድ ኦርቶዶክሳውያን፣ ውድ ኢትዮጵያውያን እንዲህ ያሉ ሰዎችን ዝም ማለት ነውርም ኃጢአትም ነውና ይህ መልእክት የሚመለከተው አካል ዘንድ ደርሶ እኚህ ሰዎች ቁጥጥርና ክትትል እንዲደረግባቸው መልእክቱን ሼር በማድረግ የበኩላችሁን እንድትወጡ እናሳስባለን። ውድ የዝግጅታችን ታዳሚዎች ይህ መልእክት የሚደርሳችሁ በሙሉ ይህንን ዝግጅት ወደ እናንተ ስናደርስ የቪዲዮ፣ የድምፅ፣ የፎቶ እንዲሁም ገንዘብ የሚሰበስብባቸው የተለያዩ የባንክ አካውንቶችን በመረጃነት አሰባስበናል። ጉዳዩን ከሚያውቁ ሰዎች ጋር በጥልቀት ውይይት አድርገናል። መረጃውን ሚዲያ ላይ ያላቀረብነው ወይም እዚህ ቪዲዮ ጋር ያላያያዝነው አንደኛ ዩቲዩብ የግል መረጃዎችን ስለማይፈቅድ፣ ለምሳሌ የባንክ አካውንትን፣ ጸያፍ ንግግሮችን፣ ጸያፍ ፎቶዎችን፣ ነውር ያለባቸው ቪዲዮዎችን፣ ተገቢ ያልሆኑ የድምፅ ቅጂዎችን ዩቲዩብ ቪዲዮ ጋር እንድናካትት እንደማይፈቅድልን ስለምናቅ። ሁለተኛ ከህግ አንጻር በፍርድ ቤት እስኪረጋገጥ ድረስ የግል ዶክመንት ሚዲያ ላይ መለጠፍ የተከለከለ ስለሆነ። ሶስተኛ ለግለሰቡ የሞራል ልዕልና ሲባል በስሱ እንድህኛ በድምፅ አዘጋጅተንላችኋል። ነገር ግን ከላይ የዳሰስናቸውና ከዚህ የገዘፉ ተያያዥ ጉዳዮች ስላሉት ግለሰቦቹ ከነግብረ አበሮቻቸው በአደባባይ ይቅርታ ካልጠየቁ፣ ከድርጊታቸው ካልተቆጠቡ ወይም የሚመለከተው አካል ጉዳዩን ክትትል ካላደረገበት ወደፊት እንደ አስፈላጊነታቸው መረጃውን በተለያየ መንገድ ሚዲያ ላይ ይፋ ልናደርግ እንችላለን። ማሳሰቢያ፣ ጉዳዩ ይመለከተኛል፣ መረጃውን ማጣራት እፈልጋለሁ፣ የቤተ ክርስቲያን ጉዳይ ያገባኛል የሚል አካል ካለ መረጃውን ለማጋራት ዝግጁ መሆናችንን ማሳወቅ እንወዳለን። በሌላ መልኩ ከዚህ በፊት በእነኚህና በመሰሎቻቸው የተታለላችሁ፣ ገንዘብ የተጭበረበራችሁ፣ የተገፋችሁ አካላት ካላችሁ ድምፅ ልንሆናችሁ ዝግጁ ስለሆን ዲስክሪፕሽን ቦክስ ላይ ባስቀመጥንላችሁ የቴሌግራም ሊንካችን መረጃችሁን ልትልኩልን ትችላላችሁ። ዝግጅቱ ላይ ያልተካተቱ እኛ ጉዳዩን ስንመረምር ያልደረስንባቸው ነገሮች ካሉ ዲስክሪፕሽን ቦክስ ላይ ባስቀመጥንላችሁ የቴሌግራም ሊንክ ገብታችሁ እንድትልኩልን እናሳስባለን። በዝግጅታችን ላይ የተጋነነ ስህተት የሆነ ነቀፋ የመሰላችሁ ሐሳብ ካለ ኮመንት መስጫው ላይ ሐሳባችሁን አስቀምጡልን፣ እንቀበላለን። ይህ የቤተ ክርስቲያን ድምፅ፣ የክርስቲያኖች እንባ፣ የኦርቶዶክሳውያን የደም መሬት ነው። ሐሳቡ ሌሎች ሰዎች ጋር እንዲደርስ መረጃውን ሼር አድርጉት። አበቃን። ቸር ሰንብቱ። ወስብሐት ለእግዚአብሔር።